ስትለው ይኸውልህ የሚገለበጥ ነገር አለ። ይኸውልህ አንድ ወዳጄ ምን አለኝ መሰለህ በኢየሱስ ወጋውት የምትሉት ነገር አለ። ይኸውልህ ወጋውት፣ ገለበጥኩት፣ ነቀልኩት ምናምን ነገር የሆነ ምንድነው ሰሞኑን ጃሩዳ ምናምን ብሎ የሆነ ነገር ተናግሮ በማህበራዊ ሚዲያ ላይ በገነነው ነገር ላይ ማለት ነው። ይኸውልህ እኔ እንደዚህ አልኩ በኢየሱስ ክርስቶስ ወጋው። እግዚአብሔር የአፍን ቃል ያጸናዋል። ይኸውልህ ስትወጋው የሚወጋ ነገር አለ፣ ስትገለብጠው የሚገለበጥ ነገር አለ። በተለይ ከነዚህ ከጴንጤዎች ጋር ያለው አምላክ ለየት ያለ ሰማይና ምድርን የፈጠረ ሁሉም በስልጣኑ ቃል የደገፈ ያለ የሚኖር አልፋው የሆነ ኦሜጋ የሆነ ኤልሻዳይ የሆነ የሁሉ አምላክ የሁሉ ገዢ የሰማይና የምድር ጌታ እግዚአብሔር ይባላል። በኢየሱስ እሱን ተደግፈው ሲሄዱት በምድረ በዳ ላይ በኢየሱስ ክርስቶስ ስም ይኸውልህ ጥጋብ በኢየሱስ በረሃቡ ዘመን ጥጋብ በኢየሱስ በጨለማው ዘመን ብርሃን ይሆናል። ስለዚህ አጋንንት፣ ሟርት፣ ድግምትን፣ አስማትን በኢየሱስ መተባበር ስለማይፈልጉ መጽሐፍ ቅዱስ እንደሚናገረው በኢየሱስ ክርስቶስ ዲያብሎስን ተቃውሞ ይላል፣ ከናንተም ይሸሻል ይላል። ወደ እግዚአብሔር ቅረቡ ይላል፣ እግዚአብሔር ወደ እናንተ ይቀርባል ይላል። ስለዚህ ይኸውልህ ወጋው ስትል የሚወጋ ነገር አለ በኢየሱስ በጌታ በኢየሱስ ክርስቶስ ያ ሰውዬ እንዲህ ተናገረ። በኢየሱስ በጠላቴ ላይ በኢየሱስ ሰይፍ ይሰካል ለመሰለ በኢየሱስ ጠላታችን ወይም ደግሞ ከሳሻችን ከዚህ ከስጋ ሳይሆን ከዲያብሎስ በአየሩ ላይ ካለው ከአየሩ አለቃ መንፈስ ነውና ስለዚህ ይሄንን ጠላት ነው በኢየሱስ ክርስቶስ የምንወጋው። ምክንያቱም የቅዱሳንን በረከት የያዘ የልጆቹን በረከት የያዘ ጥጋብን ማይወድ፣ ረሃብን የሚወድ፣ ችግርን የሚወድ፣ ደስታን የማይወድ፣ ሳቅን የማይወድ፣ ሐዘንን የሚወድ ያ ጠላት ዲያብሎስ ነው። ይሄንን ዲያብሎስን የመውጋት ስልጣን ያለው ጴንጤ ነው። ጌታ ኢየሱስ ክርስቶስን የሚጠራ ወይም ደግሞ በክርስቶስ ኢየሱስ የተደገፈ። ምክንያቱም በክርስቶስ እየተደገፈ አጋንንትን አይፈራው። ጌታ ለዘላለም ይባረክ።